ተወንጽሙበት። በቃ በጣም ነው የገረመኝ እና እፎይን እግዚአብሔር ያበርታው። የነ ቅዱስ ጳውሎስ በረከት ይድረሰው፣ የነ እስጢፋኖስ በረከት ይድረሰው። እግዚአብሔር ያበርታው። መንፈስ ቅዱስ ከእርሱ ጋር ይሁን። ጳላዲዮስ፣ እፎይ፣ ክርስቲያን፣ ናርዲ፣ ነቢኒ፣ እነ ማማዬ፣ ሌሎችም በቃ እግዚአብሔር በነገሮቹ ሊርዳቸው። ክርስቲያን ራሱ እንዴት በቃ በጣም የሚገርም በጣም እና የእፎይና የክርስቲያን ቅንጅት በጣም የሚገርም ነው። ጳላዲዮስዬም ደግሞ እየበረታ ነው በዛኛው ሳይድ ደግሞ እና በጣም እንደምወዳችሁ እንደምወድህ አክብሮት እንዳለኝ የአንተ ጸጋ የአንተ በረከት እንዲደርሰኝ በአገልግሎት የአንተ መምሰል እንደምፈልግ ልነግር እፈልጋለሁ። ቢኖር ቢገባ ደስታ የነበረ ኦይ አለ እንዴ? ኦኬ ቆይ እስቲ እዴ ኡስታዝ ታሸማሽመኛለህ እንዴ? አህለን ወሰህለን እንኳን ደስ ያለ። አሜን አሜን። ፎዬ ሰላም ነው እፈላለሁ እያልኩኝ ወሳለች ብሎ ነው። አረ ችግር የለውም። ወይ ጉድ አንተ ልጅ አንተ በጣም ብዙ ሸክም ያለብህ። ሰላም ነው እንዴት ነው አለን ይመስገን። ሁሉ ሰላም ተመስገን ተመስገን። አንመሳሰልም እኔና ፎይ ነው ዩኒቨርሲቲ። ቆይ ጉድ እንደዚህ ጠጋ በጎን ለጎን ጎን ለጎን አገልግሎት ሰላም ነው። በጣም ፎዬ በጣም በጣም ነው ደስ ያለኝ። ማርያምን በጣም ነው በቃ እኔ እንኳን እና ኡስታዞቻቸው ልሙጥ ናቸው። ጺም ማሳደግ ሱና ነው። ተቀያይረን ነው እንዴ? እኛ የነሱን ስናነባ አብዝተን ሱና ወደ እኛ ዞረ፣ እነሱ የእኛን አብዝተው ሲያነቡ ጺም አልባ ሆኑ። እየበረታ ነው አገልግሎት ሁሉ ሰላም ጥሩ ነው መማል እያየው ነው። በጣም ከጊዜ ወደ ጊዜ በቃ 6000 7000 ሰው ቁጭ ብሎ ይመለከታል። ያ ሁሉ ሙስሊም ነው እና አሁን ደግሞ ከፍጡር በኋላ ይመቻል መሰለኝ አንተን ለመከታተል። እንትን ነው ቀጣይ አስፈጣሪያቸው እኔ ነኝ እና እየጠበቁ ነው። አምና እንትን አይ ቲንክ ኤርፖርት አዘጋጅቶት መሰለኝ መስቀል አደባባይ ላይ እፎይ ይሰቀል በሚል ነበር ያፈጠሩ እንትን ያሉት። ዘንድሮ የራሴን ነው የፈለጉት እና ቴመር እና ውሃ አዘጋጁ። በጣም ይገርማል። ባለፈው ዓመት በቃ ይሰቀል ይደብደብ እንዲሁን ሲባል ዛሬ ገብተው ግን በቃ እፎይ ትክክል ነው፣ እፎይ ልክ ነው፣ እፎይ እንዲህ ነው ሲሉ እሱን ዲፈረንስ እሱን ልዩነት አየኸው አይደለ? እፎይ ቼንጆች አሉ። በጣም የማይታመን ቼንጅ ከራሳቸው የመጣ አምና ሲቃወሙኝ የነበረው አሁን ላይ ኡስታዞቻቸው ብቻ እንደዋሿቸው ተረድተውታል። አሁን የተረዳሁት እሱን ነው። ኡስታዞቻቸው እንደዋሿቸው ያው ሃይማኖት ጉዳይ ሆኖባቸው እንጂ እንደዋሿቸው አውቀውታል። አሁን ጥሩ ሂደት ነው እያስባለሁ ለኔክስት ለሚመጣው ሌላውም ዝም ብለው ነገ ተነስቶ አሁን ይሰቀል ይፈለጥ ማንም ላይ ይላሉ ብዬ አላስብም። በተቻለ መጠን አለፈ ስህተታቸው ይማራሉ ብዬ አስባለሁ። አምና ይሰቀል ያለ ዘንድሮ ደግሞ አድናቂ ነኝ ካለ ኔክስት ይር በዚሁ እንትን ላይ ይሰቀል የሚልበት አይኖርም ብዬ አስባለሁ። ምክንያቱም ኡስታዞቻቸው አሁን ጥሪ ቢያቀርቡ ራሱ አይሰሟቸውም እያዩት ስለሆነ ማለት ነው። እና ጥሩ ነው ምንም አይል። እንትንም ደግሞ በዚሁ ቅድም ነው የሆነ ቪዲዮ እያየው ነበር። አይ ቲንክ የሆነ ፕሮቴስታንት ገብቶ ሙስሊም ነኝ ብሎ ለመዋሸት ሞክሮ በጣም በቃ አበሳጭቶት እንደነበረም አይቻለሁ። እና ይሄን ጥሩ እየተሰራ ያለውን ነገር ለመበጥበጥ ብዙ ነገር እንትን ይላል። ድራማ እየተሰራ ነው የሚባለውን በዛ ቤት ያለውን ነገር እዚህም አለ ብሎ ስም ለማጥፋት ስላለ አይ ቲንክ እሱንም መጠንቀቅ ደንብ አለብህ። አንተም ለነገሩ ጎበዝ ነህ። እንጠነቀቃለን በእንደዚህ አይነት ጉዳይ ላይ ቼክ እናደርጋለን። ክሮስ ቼክ ሳናደርግ ማውራት እራሱ አንፈልግም። ቼክ አድርገናቸው ነው። ኢቨን ኢንካፔብል ከሆኑ ራሱ እኮ እዚህ ስማች ገስ ላይ እናስቀምጣቸው። የሆነ ለመወየት ብቃት ከሌላቸው ገስ ላይ እናስቀምጣቸው። እዛኛው ቤት እንደሚደረገው እኛ ጋር እንዲመጣ ስለማንፈልግ እዛኛው ቤት አሁን በቃ የመጨረሻ መፍትሄ ያሏት ምንድነው? እሱ የሰዎችን አይምሮ መያዣ። ሰው እየሰለመ ነው። ዛሬ እኮ 5 ሰው ሰለመ፣ ዛሬ እኮ 8 ሰው ሰለመ፣ ዛሬ ከ10 ሰው ሰለመ።
ሚስቶቻቸውን እዛው ሻዳ እያስያዙ እኛ ቤት ገብተው አላህን ክደው ነው በየቀኑ የሚወጡት። እነሱን ሻዳ እያስያዙ ያ አሁን ኦዲየንስ በደንብ አውቆታል። በፊት ላይ የሚደነግጥ አይነት ስታፍ የሚሰማው አሁን ሰው ሰለመ ቢባል አሁን ድራማ እንደሆነ በቃ 80% ድራማ እንደሆነ እኛ ሳንሆን ራሳቸው ሰዎች እንዲያውቁት አድርገናል። ይህንን ታክቲካቸው መተን ጥለነዋል። በፊት ላይ የሚጠቀሙት ምንድነው? እሱ 9 ድራማ ቢሰሩ አንደኛው ከዛ በኋላ እንትን ይላል፣ ኦኬ ሰው እየሰለመ ነው የሚል አይነት ስታፍ አይምሮ ላይ መስራት ስራ ነበር የሚሰሩት። ምንም አያውቁት ከሆነ ህንድ የሆነች ግዛት ውስጥ ምናምን ነገር ኡመር የሚባል ሰለመ ብለው ቪዲዮ ይሰራል። ሚዲያ ላይ ቴሌቪዥን ላይ ይሰራሉ ማለት ነው። ይሄ ምንድነው? ታክቲካቸው ነው። በቃ እውነት ያለው እዛ ነው ምናምን ብሎ ሰው እንዲያስብ የማድረጊያ ስልታቸው ነች። አስተምሮት ላይ ከማቆም ይልቅ በፕሮፓጋንዳ ማቆም። ይህ ሰው እኮ እየሰለመ ነው፣ ወደ ክርስትና እኮ ሰው አይመጣም። አይናቸው እያየ ወደ ክርስትና ሰው እየመጣ አንድ ሰው በህይወቴ ክርስቲያን ሆኖ አይቻላቅም ይሉሃል። ከዛ ክርስቲያን የሆኑትን ደግሞ ይሄዱና እንደዚህ ትሆናለህ፣ እንገላሃለን፣ እንፈልጣሃለን፣ እንቆርጣሃለን ይሉታል። አንድ ክርስቲያን ሆኖ አያውቅም ከእስልምና ወጥቶ ደግሞ ይለዋል። ይሄ ለዘመናት የተጠቀሙበት ታክቲካቸው ነበረ። ይህንን ሳይኮሎጂካል እንደዚህ አይነት የተገነቡበትን እሳቢያቸውን ሰብረነዋል፣ ወደ አስተምሮት እንዲወርድ ማለት ነው። ያ ደግሞ ምን አድርጎታል? አስተምሮት ላይ እንደሌሉ ገብቷቸዋል አሁን ማለት ነው። ስለዚህ ምዕምኑ አሁን ከተራ ፕሮፓጋንዳ ይልቅ ቆም ብሎ ሲያስበው ጤናማ አካሄድ እንዳልሆነ እየገባቸው ነው። ለዛ ነው እኔ ጋ ሜይ ቢ ታዝባችሁ ከሆነ ከክርስቲያኑ ባልተናነሰ ሙስሊሙ ነው ኦዲየንሴ። ምንፈልገውም እሱን ነው፣ ለእነሱ ተደራሽ መሆንን ነው ምንፈልገው እና ግባችን ጥሩ ነው ብዬ አስባለሁ። እግዚአብሔር ክብሩን ይውሰድ። የተሻለ ጊዜ መጥቶ ለእነሱም እውነት በደንብ የሚበራላቸው አድርግላቸው። አሜን አሜን። ትልቅ ነገር ነው በጣም። የመጨረሻ እድል ስጥህና ለክርስቲያኖች በተለይ የምታስተላልፈው መልእክት ምንድን ነው? አይኖ በእስልምና በኩል ያለውን ክሊር ነው፣ ግልጽ ነው። ለክርስቲያኖች ግን የምታስተላልፈው ነገር ምንድን ነው? እንዲበረቱ፣ እንዲጠነክሩ እስካሁን በነበረ አገልግሎት ላይ ከዚህ በኋላም ባለው ላይ በተለይ ለክርስቲያን እህቶች ወንድሞች የምታስተላልፈው ነገር ምንድን ነው? ደግሞ ምን እንጠብቅ? ምን ይዘህ ትመጣለህ? ምን እንጠብቅ? አይ ቲንክ ዩቲዩብን በደንብ ኦርጋናይዝ ሆኖ እያየሁት ነው እና እሱም ቆንጆ ነገር ነው። እነዚህን ጠቅላላ አድርገህ ንገረንና ወደ ቶፒካችን እኛ እንመለሳለን። እኔ እንኳን ደስ ያለ ድል ነበር የገባው ሽፍት ሆነ። ኤኒዌይስ ያው ብንኖር እንግዲህ እንደ እግዚአብሔር ፍቃድ የተሻለ ነገር ሁሉም መስራት ነው። ከቻልን መስራት፣ ካልቻልን ደግሞ አትሊስት ለሰዎች እንቅፋት አለመሆን በጣም ጤናማ ነው። በቻልነው ነገር መስራት፣ በቻልነው መጠን መስራት ጤናማ ነው። በእስልምናው አንድ አባባል አስተምሮ አለ። አባባል ሳይሆን አስተምሮ ነው። በሃይማኖቱም በቁርአን ውስጥ ባለ ቃል ላይ ማይስማማ ወይም ማይሆን ብቺዝ አላህ ከተናገረው ተቃውሞ ከመጣ የአላህ ቃል ሲላገጥበት በሶስት ነገር አስቁም ይላል። አንደኛ በእጅ ብቺዝ በፎርስ ማለት ነው፣ በጉልበት አስቁሙት። ስለዚህ ዝም ማለት አትችልም፣ ግዴታ በኃይል ማስቆም አለብህ። እሱን ሪከመንድ አናደርግም ለክርስቲያኖች። የመጀመሪያው። ሁለተኛ በምላስህ ይላል። ወይን ተከራክረህ ወይን ተናግረህ ወይንም ተሳድበህ ያንን እንዲያቆም ማድረግ ይላል። ሶስተኛው እዛ ትቀመጥ ጥለህ ሂድ ይላል። ካልቻልክ እነኝህ ሁለቱን ማድረግ በጉልበት ማስቆም ማትችል ከሆነ በምላስ ማስቆም ማትችል ከሆነ ጥለህ ሂድ ይላል። ስለዚህ አትሊስት ክርስትናን የሚሰደቡ ቦታዎች ላይ ህብረት አለማድረግ፣ ሶስተኛው ለእኛ ስለሚሰራ ህብረት አለማድረግ ወይንም ደግሞ እኛም ግብአት አለመሆን፣ በተቻለ መጠን ባንሰራ እንኳን ክርስትናውን መስበክ ባንችል እንኳን የእስልምናውን አስተምሮ በአብይ ጾም ላይ በነሽዳ እንደዚህ አብሮ በማፍጠር ምናምን ጤናማ አይደለም።
ጤናማ አይደለም፣ ትክክልም አይደለም። እነሱ ይህንን ፖለቲካውን ስለሚፈልጉት ነው፣ በደንብ ስለሚፈልጉት እናንተን ተጠቅመው እነሱ ከሚሰሩት በላይ እናንተ እንደዚህ አይነት ለእነሱ ግብአት ስትሆኑ በደንብ አድርገው ተደራሽ መሆን ስለሚችሉ ማለት ነው። ስለዚህ ይህን ማድረግ ጤናማ አይደለም። በተሻለ መጠን የሰው አናፍቅ፣ የራሳችን እንይ። ወርቅ ምንድነው እሱ በእጅ የያዙት ወርቅ እንደ መዳብ ይቆጠር ስለሚባል፣ ስለዚህ በተቻለ መጠን ቅድሚያ የራሳችንን ጠንቅቀን እንወቅ፣ እንማር የሚል መልእክት አለኝ። ሁላችሁንም አመሰግናለሁ። ሁላችንም የሁሉም ስራ ስለሆነ ማለት ነው። ግለሰብ አንድ ሰው ብቻ የሚሰራው ሳይሆን እንደዚህ አይነት ነገር ሁሉም አብረን ስንሰራው ነው ተጋግዘን፣ አድማጩም ተመልካቹም መናበብ ከቻለን ውጤታማ እንሆናለን። አሌስ ምንም ቫሊዩ አይኖረውም ማለት ነው። በተቻለ መጠን እንዳልኳችሁ መስራት ባንችል እንኳን ለሌሎች እንቅፋት አለመሆን አንድ፣ ሁለተኛ ደግሞ ለነሱ ግብአት አለመሆን፣ ለእስልምናውም ለሌሎች ቤተ እምነትም። ምክንያቱም በእኛ ምክንያት ሃይማኖቶች ሊሰደቡ ስለሚችሉ በእኛ ምክንያት ሃይማኖት እንዲሰደብ አለማድረግ ጤናማ ነው ብዬ አስባለሁ፣ አምናለሁ። ቴንኪው። እሺ መጽሐፍ ይላሉ ከታች። መጽሐፍ እየጻፍክ ነው እንዴ? መጽሐፍ ትንሽ እስልምናው ላይ አስቸጋሪ ነው። ብዙ ነገሮች አሉ። እንደ ሌላው አይደለም። ዝም ብላችሁ የምጽፉት ነገር አይደለም። ከዛ ተተጻፈ በኋላ ብዙ ነገሮች አሉት። ብቻ ብዙ ነገር ነበረ፣ ብዙ ነገር እንቶ እንደዛ እንለፈው። እንደ ሌላው አይደለም። ዝም ብላችሁ ጽፋችሁ የምታሳትሙት አይደለም መጽሐፍ። ለዛ መጽሐፉን ጉዳይ እንተውና ያው ያለው ሊያስተምሮቱ ለዚሁ ኖርማል እንትኑ ላይ ማውራት የተሻለ ነው። ብዙ ችግሮች ስላሉ ማለት ነው። እሺ መልካም። በጣም እፎይን እንወደዋለን። ፍቅራችሁን ግለጹለት፣ በጸሎት አስቡት፣ እንዲበረታ እንዲተጋ። ወደ አስተምሮ ግቡ፣ ወደ አስተምሮ ግቡ። እድሜ እንዲሰጠው አሁን በሚታርግ እግዚአብሔር እድሜ የሚሰጠው የአገልግሎት እድሜ እንዲሰጠው እፎይ አመለጠ። እሺ የአገልግሎት እድሜውን እግዚአብሔር እንዲጨምርለት በጸሎት እናስበው። እሱን ተከትላችሁ የመጣችሁ ሙስሊሞች አላችሁ፣ ይታየኛል ኮመንት ላይ የስድብ ማዕት ከምጽፉ በመረጃው ሞግቱት። እኔ ያንን ነው የምለው። እኔ እስካሁን እፎይን ሁሉ ሰው ይሰድበዋል፣ በተለይ በእስልምና ያሉ ወንድሞች እህቶች። እኔ አንዳቸውን ግን ወጥተው ይሄን በዚህ ይሄ የጠቀስከው አዲስ ትክክል አይደለም፣ ይሄ የጠቀስከው ቁርአን ትክክል አይደለም ያለው አላየውም፣ እውነት አላየውም። እስቲ ይሄን ዋሽተሃል፣ ይሄን ከዚህ አንጻር ይሄ ከዚህ አንጻር ያለውን ያላየውም። በቃ ሁሉም ይወጣል ይሰድበዋል። አንተ እንዲና አንተ እንዲና አንተ በዚህ ገብታ አንተ በዚህ ገብታ ገዝተ ላይ ይገባል ይሰድቡታል። እና እኔ አሉ ነው ከዛ ይልቅ ለምንድን ነው በመረጃ የሚመልሱለት? አልጠይቁም እንደ እናንተ ራሳችሁ እንዴ? እስከ መቼ ነው የምንሰድበው? ይሄ ልጅ እስከ መቼ ነው የምንነቅፈው? እስቲ አንድ ቀን እንኳን የሚያነሳውን ነገር በእውቀትን ሞግተው ይሄ ማለት ይሄ አልከው ከዚህ አንጻር ትክክል አይደለም በሉት። አሁንም እኔን እየሰደባችሁ ነው። እኔ ምን ስድብ እንደሆነ ቫይታሚን ለሚሳደበው ሰው ነው ማዝነው። እና ኤኒዌይ ስድብ ስለለመደባችሁ ስድብ በጣም በቃ ህይወት ስላደረጋችሁት ይመስለኛል። ጭንቅላታችሁንም እያሰራችሁ አይደለም። እና ጠይቁ፣ እሺ በቃ ጠይቁ። ስደቡን ችግር የለውም፣ ተሳደቡን ብለው ግን ጠይቁ። መጨረሻ ላይ ልክ ተሳድባችሁ ስትጨርሱ ጠይቁ። እሺ ከዋሽም ዋሽተሃል፣ እዚህ ክፍል ላይ እዚህ ምዕራፍ ላይ እዚህ ተፍሲር ላይ እዚህ ኪታብ ላይ እዚህ ደሊል ላይ እዚህ ቁርአን ላይ እዚህ ሐዲስ ላይ ብላችሁ ከዋሽም ያዙት፣ ጠይቁት። ነው ካላሸ ደግሞ ጠይቁ ራሳችሁ። እንዴ ካልዋሸ ምንድን ነው የሚሆነው ብላችሁ ጠይቁ። ከስድቡ በኋላ ችግር የለውም፣ ተሳደቡ፣ እንደፈለጋችሁ በሉ። ከስድቡ በኋላ ግን አይምሯችሁን አሰሩት። እውነትን ወይ ያዙ ወይ ውሸትን ያዙ። በቃ አለቀ። ኦኬ። ስድብ እኮ ቀላል ነው። ባይዘው ስድብ ሰርቲፊኬት አይፈልግ፣ ፊደል መቁጠር አይፈልግ፣ 12ኛ ክፍል መጨረስ አይፈልግ። ስድብ የሚፈልገው በቃ ዝም ብሎ መሳደብ ነው። አለቀ። እና ስድብ ብቻ ከሆነ አይምሯችን ባዶ ሆኗል ማለት ነው። ባይዘው አሁን አንድ ሰው ከገባ ጀምሮ ዝም ብሎ የሚሳደብ ከሆነ አይምሮ ባዶ ነው ማለት ነው። እውቀት የለም፣ መጽሐፍት የሉም ጭንቅላት ውስጥ ማለት ነው። ስለዚህ ያለችው አማር ሊሰጣችሁ የሚችሉ ስድብ ነው። የማያነብ ሰው በምን ታውቁታላችሁ ይባል? በስድቡ።
ሊሰጣችሁ የሚችሉ ስድብ ብቻ ስለሆነ ማለት ነው። እናንተ መጽሐፍ እያሳያችሁት እውቀት እየሰጣችሁት እሱ ከሰደባችሁ ያ ሰው እማማ ዝናሽ እንዳሉት የማህበሩ ተላላኪ ነው፣ አልተማረም። የማህበሩ ተላላኪ ነው እንጂ አልተማረም። ስላልተማረ ምን ይስጣችሁ? እና በዛ መልኩ አድርጉት። ከማህበር ተላላኪነት ውጡ። በደንብ አይምሯችሁን ተጠቀሙ። ማናችንም በክርስትናውም በእስልምናውም በፍቅር ሲዝምም በምን ሲዝምም በምንም ይሁን ብቻ ግን አይምሮ 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 እንዳለው ሰው እንሁን። በቃ እንመርምር፣ እንፈትሽ፣ እንጠይቅ። ቻሌንጅ ስንደረግ አንሳደብ። ቻሌንጅ ለምን አረከኝ ብዬ ነው እንደምሰድብህ። እውቀት ካለኝ እመልስልሃለሁ። ለምን ጠየቀኝ፣ ለምን አነበብክ መጽሐፍ ብዬ ልስደብህ? ለምን እንደምሰድብህ? ጎበዝ እንኳን አነበብክ። ቻሌንጅ አድርገኝ፣ ቻሌንጅ አደርግሃለሁ። ዳሴት ካላወቅኩኝ የጄ ማርና እመልስልሃለሁ። ስለዚህ እፎይን ፎሎ አድርጉ። በሚያስፈልገው ነገር ሁሉ እናግዘው። በአገልግሎት ሁሉ እንዲበረታ በጸሎት እናስበው። ጳላዲዮስ፣ እፎይ፣ አርዲ፣ ቢኒ፣ ከሴቶቹ እነ ማማዬ ብዙ ነበሩ። እነ ለምለም፣ እነ ርግብ፣ እነ ቲጂ ምናምን ብዙ አሉ። ብቻ በማነው ጉዳይ ዲያም ሰልሞ ነበር መሰለኝ አይደል? አሁን ተመለሰ መሰለኝ። ሰልሞ ነበር፣ አሁን ወደ ክርስትናው መጥቷል አሉ። ጥሩ ነው፣ እግዚአብሔር ይርዳው። እንግዲህ መጨረሻውን ያሳምርለት። አይ ቲንክ ሴና የምትባልም እህታችን ወደ ክርስትናው መታለች። እግዚአብሔር ይርዳቸው። እንግዲህ መጨረሻቸውን ያሳምር። ምንም ዥዋዥዌ መስራት ህይወት ላይ ብዙ አይጠቅምም። ኦኬ በቃ አንድ ቦታ ላይ ጸጥና ብሎ እርግጥ አድርጎ ጊዜ ወስዶ መማር፣ ማጥናት፣ ማንበብ ነው። የሚዲያ ግርግር አይደለም። ህይወት፣ ሃይማኖት፣ እምነት የህይወት ነው። ኦኬ እና በዛ መልኩ ያዙት። ኮመንት ላይ የሚሳደቡትን እንዳሰድቡ አደራሽ ፕሊስ። ኮመንት ላይ የሚሳደቡትን እንዳሰድቡ እሺ። ይሳደቡ፣ ችግር የለውም። እንዳልኩት ነው፣ ሊሰጡን የሚችሉት ስድብ ነው። ኦኬ ስለዚህ ይሳደቡ፣ ይስፋይን፣ ምን ችግር የለውም። ዮሐድዬማ የታወቀ ነው። ዮሐድዬማ አለ። ዮሐድዬ በፕሮቴስታንቱም በሁለቱም ስላለ ብዬ ነው። ዮሐድሻማ ልዩ ወንድም ነው፣ ታላቅ ወንድም ነው። እሺ አንተ መቼ ነው ተመረቅ ለሰው የምታስተምረው? እኔ አስተማሪ ነኝ እኮ አላልኩም ወንድም አለ። መቼ አስተማርኩ? እኔ የተማርኳትን ወንድሞች ቤተክርስቲያን አስተማሪችን እያቀበልኩኝ ነው፣ እየተማማር ነው። እኔ አስተማሪ ነኝ አላልኩም። ተሸወርክ፣ ተበላ። እሺ ልመለስ ዳታ አንቺ ጋርና በቃ አንድ ቆንጂትን ተቀብዬ ጨርሳለሁ። መሸኔ ጋርም አለሽ አይደል? አለው ይቀርበኝ ስላቆየሁሽ። በፍጹም ኧረ እንዴ ስለዚህ የቅዱስ ቁርባኑን ወይ ባል ወይ ሚስት የማይቀበሉበት ምክንያት ምንድን ነው የሚለው መጀመሪያ መታየት አለበት። ኦኬ እንዳልኩሽ የትምህርት እጥረት አለመረዳት ከሆነ እንዲማሩ፣ ምክንያቱም ኦልሬዲ ስጋው ደግሞ ተቀብለው ወደ ጋብቻ የገቡት። ስለዚህ ለምንድነው የማይቀበሉት የሚለውን ምክረ ንስሐ፣ የንስሐ አባት፣ የካህን በማዕከላቸው መኖር ጥቅሙ እሱ ነው። ስለዚህ የመጀመሪያ የሚደረገው እሱ ነው። ከአንቺ የሚጠበቁትን ነገሮች ታደርጊያለሽ። ያ ሰው ወደ ቤተክርስቲያን እንዲመጣ ያ ሰው